የሚያስተላልፍ ምልክት ስላለኝ ማለት ነው። ለምን እዚህ ትግራይ ህዝብ መቼም ለኔ አዲስ አይደለም። መከላከያ ሲገባ እዚህ ነው የቆየሁት። 10 አመት እዚህ ቆይቼ ግን አንድ ቀን ራሱ ቤተሰብ ጋር ሄጄ አላውቅም። የእናቴም የአባቴ ፊት ራሱ አላየሁም። ባለፈው መቃሌ ሲያመጡን አንድ ክላሽ ወስጄ አንድ የሁመራ ልጅ ጓደኛ ነበረ አብሮ አንድ ቲም ነበር ማለት ነው። ትግራይ ነው ልጁ በጣም ነው የምንዋደድ። አንድ ክላሽ ወስደን ሸጣን። እኔ ለማመልጥ ሲፈልግ መንገድ ላይ ነው የያዘኝ። ከዛ መጨረሻ በውጊያ ላይ የሆነ የኛ ተወላጅ ጉምዝ ማለት ነው ተጋኘ። ጉምዞች ከትግራዮች ተቀላቅለዋል እየተዋጋ ነው ምናምን ተባለ። ከዛ መጨረሻ ማሰራ ምናምን ከእየ ተቀማ እናንተ ጉምዞች አትታመኑ ምናምን ብሎ በዱ እጅ ነው ያርጎኝ። ትናንትና ወደዚህ ለመጣ ሲል መንገድ ላይ ስናይፐር ልጆች ሲጥል ይዤ መጣሁት። አንድ ጥይትም አልተኮስኩም። 10 ጥይት ነበረ። ማነው ስንታየው ነው ማነው የሚባል ልጅ ተቀበለ። ጥይት ሲቆጥርም 10 ጥይት አለ። ስለዚህ እኔ የወጣው ተካዛ በቃ ለማመጥ ወደ ሀገር ያገባለሁ። የሆነ ነገር መንገድ ላይ ካገኘ ነገር ሞትኩ ነው በቃ ይወሰንኩ ማለት ነው። አንድ ኃይል መሪያችን አለን እዛ ሰዓት ውጊያ ላይ ለምን ነው ማተኮስ ጥይት አልተኮስም አልኩ። እሱ እንደገጣሚ ማሰራ የለም መቶ አለቃ በቃለ ነው የሚባለው ማሰራ አልነበረም እጁ ላይ አላበላዛ አንተ እዛ ግዴ ነው መሄድ ምናምን አለ። የፈለክ ማሰራ አምጣ እኔ ማሰራ ይያለው ከሰው ወስጃለው ከሞታ ሰው አንተ ከተኮስብኝ እኔ ተኮሳለሁ። ምንም ሳይል እንደገና ሳነገላኝ እንደገና እኔ ወደ ኋላ ስቼ ጠፋሁት። ሌላም ጓደኞች ምናምን እዛ እየቆስሉ ነበረ። እነሱም አነስቼ ምናምን መኪና ውስጥ አድርጌ ከተረፋቸው እኔ ግን ማይደ ነው ብያለሁ እኔ ማለት ነው። ስለዚህ እኔ እዚህ ከትግራይ ጉምዞች ጋር ተቀላቀለ አልተቀላቀለ የሚያውቁ ጉድ የለም። ግን እናንተም እንደ የትግራይ ሀሳብን እያዛችሁ ከትግራይ ምንም ልዩነት የላቸውም ነው የተባልኩ ማለት ነው። እሱ እንደዛ ሲባል እንግዲህ እንደዛ ካላችሁ ከናንተ ጋር ከመዋጋት ወዛ ይጄ ስራ ካሰጠኝ ስራ ስራለሁ። ወደ ሀገር እንደገና በሰላም ካሻኙን ወደ ሀገር ይጄ ገባለሁ። እናቴም አባቴም ይጄ ማለት እኛ ጋር ጉምዛ ክልልም ራሱ ውጊያ ላይ ነው አለ ሰው ማለት ነው። አንድ ወንድሜም ያው መከላከያ ነው ገደለ። እነዚህ ምን እንታረ ለባሽ ነው መከላከያ ገደለ። እዛ ሰዓት አንድ ወንድሜ ደውሉልኝ ነግረውኛል። መንገድ ፈለገና ብሎኛል። እኔ ቢሆንም አሁን እዚህ ወይ እዚህ ስራ ካሰጠኝ እዚህ ስራለሁ። ወደ ሀገር እንደገና በሰላም ካሻኝ ወደ ሀገር ይጄ ገበሬ ሆኜ የአባቴ የእናቴን ፊት ማየት ፈልጋለሁ። ከዛ ውጭ ግን ስለ ትግራይ ህዝብ ለማናገር ብዙ እኔ ከብዶኛል። እንደ ትግራይ ህዝብ ይሁዋ የለም። የትም ቦታ ብንሄድም ብንጠይቅም ብርም ብናጣም ራሱ ከራሳቸው ራሱ ለራሳቸው የጋገሩ እንጀራ ራሱ ሲሰጡ ነበር። መቃሌም እዚህ ለአንድ ወር ምናምን ተቀምጠናል። መቃሌም ስንሄድም ራሱ ያለም አውጥቶን ሲሰጥ ነበር የበላ ነበር ማለት ነው። የኛ እዚህ በረሃ ስንከራተት አንድ ውሃ የሚያስብልን መሪ የለም። ኮሾሮ በመኪና ይመጣል ብሎ የት እንደሚገባ ነው። እኛ በበረሃ ነው የምንከራተት። ኮሾሮ የሚዞር በመኪና ነው። መኪና መንገድ አነገበም። የዛሬ ቀን አሁን 5ኛ ቀናችን ነው 6ኛ ቀናችን ነው ኮሾሮ ሳንበላ። ትናንትና አመልጠን ስለመጣ እዚህ ሽጥ ውስጥ ነው ውሃ አሸዋ ቆፍረን ውሃ ይጠጣል። በቃ ባሸጠ ውሃ ካጋኘን እንጠጣለን። እንደዚህ አይነት መንደር ካጋኘን ውሃ ለምነን ውሃ ሰጥተን እንጠጣለን። ለራሳቸው ይጋገሩ እጣ እዛ እንበላለን። ስለዚህ ግን እኔ ብዙ ለማናገር አሁን ራሱ እኔ እንደራሴ ከብዶኛል ማለት ነው። ከዛ በላይ መናገር አልችልም። የሚፈልግ ማስተላለፍ የፈለኩ ነው እሱ ነው። ትናንትና እሱ ሲጠይቅ ማታ ስለሆነ ነገ ይመጣሉ ማመን ስላለ ነው የቀረውት ማለት ነው። ስለዚህ ግን እንዳ ዝምቢያ ስራውት ሆኜ ከነሱ ጋር ዝምቢያ የሚጓዝ የተጠራጥሮኝ ነገር ከነሱ ጋር የሚጓዝ ወይ ማሞት ነው የሚሻል ወይ ራሴ ህይወት ማውጣት ነው የሚሻለኝ ብዬ ነው ወስኜ ነው የመጣሁት ወደዚህ። እዚህ ሲመጣ ነገር ከናንተ ላይ ምንም ብዙ ነገር ያየሁት ነገር የለም። ደህና ነገር ነው። እናንተም ቢያንስ ስለተቸግራችሁ ነው
ውሃ ቢኖር የሚበላ ነገር ቢኖር ማችመኛ በጾም እዛ አታስቀምጡ። እናንተም በጾማችሁ ነው የሆናችሁ ነው ያለ። ስለዚህ ብዙ ነው መናገር ከብዶኛል።